ጤና ይስጥልን እንደምላችኋል የተወደዳችሁ ተመልካቾቻችን የዜና ኢትዮጵያ ቢዝነስ ዘገባዎችን ወደ እናንተ እናደርሳለን። ከዜናዎቹ ጋር ሪሳ ሎፔው ነኝ። አብራችሁን ቆዩ። የቢዝነስ ዘገባዎቻችን የክብር ስፖንሰር የሆነው ኦሮሚያ ባንክን እናመሰግናለን። ወደ ቀዳሚው ዜና አልፋለሁ። የኢትዮጵያ አየር መንገድ በቢሾፍቱ የሚገነባው ዓለም አቀፍ አየር ማረፊያ የሚቀጥለውን ትውልድ የሚመጥን መሆኑን የገንዘብ ሚኒስትር አህመድ ሺዴ ተናገሩ። አየር መንገዱ የአዲሱን ዓለም አቀፍ አየር ማረፊያ ግንባታ ጠቅላላ ሂደት በተመለከተ አውደ ጥናት እያካሄደ ይገኛል። በመድረኩ ከተለያዩ የዓለም ሀገራት የተወጣጡ የፋይናንስ ተቋማት፣ የግንባታ ኩባንያዎችና የኢንሹራንስና አማካሪ ድርጅት ተወካዮች ተሳታፊ ሆነዋል። የምክክር መድረኩ እየተከታተለ የሚገኘው ባልደረባችን ሳምሶን ገድሉ ተጨማሪ መረጃዎችን ሊሰጠን በቀጥታ መስመራችን ላይ ይገኛል። ሳምሶን እንደምን ውላል? በኢትዮጵያ የሚገነባው አዲስ ዓለም አቀፍ አየር ማረፊያ የግንባታ ቅድመ ዝግጅት ምን ይመስላል? እንዲሁም በመድረኩ የተነሱ ዋና ዋና ነጥቦች ምንድን ናቸው? አመሰግናለሁኝ። እንግዲህ ዛሬ እየተደረገ የሚገኘው ይህ አውደ ጥናት በተለይ ደግሞ ይህንን በቢሾፍቱ የሚገነባውን አዲሱን ዓለም አቀፍ አየር ማረፊያ በተመለከተ ፋይናንስን ከማሰባሰብ አኳያ ትልቅ አስተዋጽኦ ይኖራል ተብሎ ይገመታል። እንግዲህ በዚህ መድረክ ላይ ቅድም አንቺም ስትዩ እንደነበረው የተለያዩ ዓለም አቀፍ በተለይ በዚህ የዓለም አቀፍ አየር ማረፊያ ግንባታ ላይ ለመሳተፍ ፍላጎት ጭምር ያሳዩ የፋይናንስ ተቋማት እንዲሁም ኢንሹራንሶች፣ ዓለም አቀፍ አማካሪዎች ከዛም ባሻገር ደግሞ ኮንስትራክሽን ኩባንያዎች ጭምር እየተሳተፉበት የሚገኝ አውደ ጥናት ነው። እንግዲህ በዚህ በአውደ ጥናቱ ላይ እንግዲህ እንደተነሳው ከሆነ እንግዲህ ኢትዮጵያ አሁን ያላት የቦሌ ዓለም አቀፍ አየር ማረፊያ እንግዲህ ከዚህ ቀደም የተለያዩ የማስፋፊያ ስራዎች ሲሰሩለት ቆይቶ አሁን እጅግ በጣም እየተለጠጠ ሄዶ እንግዲህ መሸከም ሄዶ ማስተናገድ ከሚችለው የደንበኞች ቁጥር በላይ ወደ ማስተናገድ እየደረሰ ነው የሚገኘው። እንግዲህ ባለፈው ዓመት ብንመለከት ወደ 20 ሚሊዮን የሚደርሱ ደንበኞችን በአመት ማስተናገድ ይችላል። የደንበኞች ፍላጎት ደግሞ በተለይ የኢትዮጵያ አየር መንገድ ከጊዜ ወደ ጊዜ አቅሙን እያሳደገና እያደገ በመምጣቱ ሳቢያ የኢትዮጵያ አየር መንገድን የሚጠቀሙ ደንበኞች ብዛት እንግዲህ በየአመቱ ከ10 እስከ 15 በመቶ እንግዲህ ጭማሪ እያሳየ ነው የሚገኘው። ይህ ማለት ደግሞ በሚቀጥሉት 2 እና 3 አመታት ላይ ይህ የቦሌ ዓለም አቀፍ አየር ማረፊያ ደንበኞችን የማስተናገድ ካለው የደንበኞችን የማስተናገድ አቅም በላይ እየሆነበት ይመጣል ማለት ነው። ስለዚህ ይህንን መቅረፍ የሚችል የቀጣዩን ትውልድ ጭምር ያማከለ ወይም ደግሞ ታሳቢ ያደረገ ዓለም አቀፍ የአየር ማረፊያና ከዛ ጋር ተያያዥ የሆኑ ፋሲሊቲዎች የተሟሉለት እንግዲህ አዲሱ ይህ የቢሾፍቱ ዓለም አቀፍ አየር ማረፊያ ፕሮጀክት እንግዲህ ዛሬ ላይ እንግዲህ ከሚመለከታቸው ወይም ደግሞ ፍላጎት ካሳዩ አካላት ጋር ውይይት እየተደረገበት ነው የሚገኘው። እንግዲህ ከጊዜ ወደ ጊዜ አየር መንገዱ እያደገ እየሰፋ እንደመምጣቱ መጠን እንግዲህ አዲስ የሚገነባውም ደግሞ አየር ማረፊያ የራሱ የሆኑ ደግሞ በጎ ነገሮችን ይዞ እንዲመጣ ይጠበቃል። ከዛ እንግዲህ ስለሱ ስናነሳ ይህ አየር ማረፊያ ይገነባበታል ተብሎ የሚጠበቅበት እንግዲህ እዛ አካባቢ ላይ ከ2500 በላይ እንግዲህ አባወራዎች ይኖራሉ። ስለዚህ ለነዚህ አባወራዎች ደግሞ ሌላ ተለዋጭ ቦታ ያስፈልጋቸዋል። ይህንን በማዘጋጀትና ደግሞ መኖሪያ ቤቶችን ጭምር በመገንባት እጅግ በጣም ዘመናዊ የሆኑ መሰረተ ልማቶችን በማሟላት ጭምር እንግዲህ ባለፉት ጊዜያት በርካታ ስራዎች ሲሰሩ እንደነበረ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው አንስተዋል። እንግዲህ በዚህ ቦታ ላይ በርካታ ወደ 1950 በላይ የሆኑ አባወራዎች እንግዲህ መኖሪያ ቤት ተሰርቶላቸው አልቋል። ስለዚህ በዚህ ዓመት 2018 መጨረሻ ድረስ እነዚህን አባወራዎች ወደ አዲሱ መኖሪያቸው የማዘዋወር ስራ ይሰራል። እንግዲህ ከተማና ከተማዊነትም ጭምር እንዲለምዱም ከማድረግ አኳያ በርካታ ስራዎች እንደሚሰሩ ጭምር ሰምተናል። ከዛ ባሻገር እንግዲህ በዚህ ቦታ ላይ የነበሩ በግብርና ስራ የተዳደሩ የነበሩ እንግዲህ አርሶ አደሮች ወደ ሌላ ቦታ ሲሰፍሩ ጭምር እንግዲህ ቦታውን እስኪለምዱ ወደ አዲስ ስራ እስኪዘጋጁ ድረስ ደግሞ አየር መንገዱ በርካታ ሚሊዮን ብሮችን ወጪ በማድረግ ጭምር ወርሃዊ ደሞዝ እንደሚቆርጥላቸውም ጭምር ከዚሁ ሰምተናል። ይህ እንግዲህ ሰው ተኮር የሆኑ ፕሮጀክቶች ሰው ተኮር የሆኑ እንዲሆኑ ከማድረግ አኳያ ትልቅ ምርታ የታየበት ፕሮጀክት እንደሆነ ነው የተነገረው። እንግዲህ በተለያዩ ፌዞች የሚደረግ ነው። የመጀመሪያው ፌዝ ወደ $10 ቢሊዮን አካባቢ ወጪ ይፈልጋል። ይህን ወጪ ከማሳካት አኳያ ደግሞ
የአፍሪካ ልማት ባንክ እዚህ ላይ እንግዲህ ከዚህ ቀደም እናስታውሰዋለን የስምምነት ፊርማ ጭምር ተደርጓል። ዛሬ ደግሞ በርካታ የፋይናንስና ኢንሹራንስ ተቋማት እዚህ ይገኛሉ። እንግዲህ ከህዳሴው ግድብ እጅግ በጣም ከፍ ያለ ዓለም አቀፍ ትኩረትን መሳብ የሚችል ገንዘብ ደግሞ ማመንጨት የሚችል ጭምር የአየር ማረፊያ ስለመሆኑ ነው እየተነገረ የሚገኘው እየሰማንም ያለ ነው። ለሰዓቱ ያሉኝ መረጃዎች እነዚህ ናቸው። ሌሎች መረጃዎችን ይዤ ወደ በኋላ እመለሳለሁ። ባልደረባዬ ሳምሶን ገድሉ ለሰጠን መረጃ እናመሰግናለን። መልካም ቀን ይሁንልን። የጉምሩክ አገልግሎቶችን ሁሉም ዜጋ በራሱ ቋንቋ እንዲያገኝ በማድረግ ህገወጥ ንግድና ኮንትሮባንድን መከላከልና ገቢን ማሳደግ እንደሚገባ የጉምሩክ ኮሚሽን ኮሚሽነር ደበሌ ቀበታ ተናገሩ። ኮሚሽኑ ከሁሉም የኢትዮጵያ ክልሎችና አካባቢዎች የተወጣጡ ከ3000 በላይ ወጣቶችን በአዲስ አበባ ዩኒቨርሲቲ አሰልጥኖ አስመርቋል። ቡክታይት አስራት ተጨማሪውን ይዛለች። በድርጅቱ ዓላማ መሰረት ሀገራችንን በታማኝነት እና በቅንነት እና ሁሉንም ህዝብ በበኩልነት ህገወጥ ንግዶችን በመከላከልና ትሬድ ፋሲሊቴሽን ወይም ንግድን ማሳለጥ የሚለውን አጠናክረን ለማስቀጠል በቁርጠኝነት ተነስተናል። ያው የወሰድናቸው ስልጠናዎች በሶስት አይነት መንገድ ነው ያሳዩን። ቢሄቪራሉንም ጄኔሪኩንም ቴክኒካሉንም እና ቢሄቪራሉንም ቴክኒካሉንም በሰለጠኑ መንገድ በተግባር ማሳየት ነው የምንፈልገው። በጥሩ ስነ ምግባር የሀገርን ኢኮኖሚ በመጠበቅ በማሳደግ በዛ መንገድ ነው መስራት የምንፈልገው። መጀመሪያ ላይ የወሰድነው ቢሄቪራል እንደውም የከኛ ስነ ምግባር ጋር የተገናኘ ሰው ከሚመጣውን ከስተመር ኤክስፖርተር ኢምፖርተር በምን መልኩ ማየት እንዳለብን እና በሐቀኝነት ሀገርን እንዴት ማገልገል እንዳለብን የተባለውና በዚህ በተማርነው ስራ ላይ እናውላለን ብዬ አስባለሁ። በህገ ወጥ ንግድና ተያያዥ ጉዳዮች ዙሪያ ሀሳባቸውን ያጋሩን የጉምሩክ ኮሚሽን ያዘጋጀውን ስልጠና ወስደው ወደ ስራ የገቡ እጩ የጉምሩክ ሰራተኞች ናቸው። በሰልጣኞቹ ምረቃ ስነ ስርዓት ላይ የተገኙት የጉምሩክ ኮሚሽነር ደበሌ ቀበታ ኮሚሽኑ ከሁሉም የኢትዮጵያ ክልሎችና አካባቢዎች የተውጣጡ ከ3200 በላይ የዩኒቨርሲቲ ምሩቃንን አሰልጥኖ ማስመረቁን ተናግረዋል። የኮሚሽኑ ስራ ከሚጠይቀው የሰው ኃይል መጠን ጋር ለማጣጣም ታስቦ ከሁሉም የሀገራችን ክልሎችና አካባቢዎች ተመልምለው ዛሬ ለምርቃት የቀረቡ ወደ አዲስ የጉምሩክ ባለሙያዎች ከብዛነት አኳያ ከ67 ብሔር ብሔረሰቦች የተውጣጡ እንዲሆኑ አድርጓል። ኮሚሽኑ በመንግስት የተቀመጠውን የተቋም ግንባታ ብዛነትና አካታችነት ፖሊሲና መርህ ለመተግበር ትኩረት ሰጥቶ የሰራ መሆኑን የሚያሳይ ከመሆኑም በላይ ኮሚሽኑ በሁሉም አካባቢዎች ተስማርቶ አገልግሎት በሚሰጥበት ወቅት የየአካባቢውን ወግና ባህል በአግባቡ በሚያውቁና በሚረዱ ብቁ የጉምሩክ ባለሙያዎች ሙሉ የጉምሩክ አገልግሎት ለመስጠት የሚያስችለው ይሆናል። የተመረቁት ሰልጣኞች ኮሚሽኑ የሰጠውን ተልዕኮ እንዲያሳካ ከመስራት ባለፈ በስነ ምግባርና በታማኝነት ታንጸው የሀገሪቱን አቅም ማሳደግ እንዳለባቸው የገቢዎች ሚኒስትር አይናለም ንጉሴ ያሳስበዋል። የእናንተ ምርቃት ኮሚሽኑ የተሰጠውን ተልዕኮ ለማሳካት በሚያደርገው ጥረት ውስጥ ተልዕኮን ለማስፈጸም ትልቅ ኃይል ትልቅ አቅም ሆናችሁ እንድታገለግሉ እናደርጋለን። ይሄ ዕውቀት በየጊዜው እያደገ የሚሄድ ከዓለም ተለዋዋጭነት ጋር በተለይ ከንግድ ስርዓቱ ተለዋዋጭነት ጋር አብሮ እያደገ የሚሄድ ዕውቀት መሆን መቻል አለበት። የገቢ ዘርፉ ጉምሩክ ኮሚሽንም የገቢዎች ሚኒስቴርም ባለፉት የለውጥ ዓመታት ትራክ ሪከርዱ የውጤት ነው። አንድም ጊዜ የመንግስትን ተልዕኮ ወደ ኋላ ጥለን አናውቅም። እናንተ ስትጨመሩ ደግሞ አሁን ከምንፈጽመው በላይ ውጤት ይጠበቃል። ምሩቃኑ የሀገሪቱ ኢኮኖሚ የሚያመነጨውን ገቢ በብቃት በመሰብሰብና ህገወጥነትን በመከላከል በኩል የሚሰሩ ስራዎችን በመደገፍ ረገድ የጎላ ሚና እንደሚኖራቸውም በመርሃ ግብሩ ላይ ተጠቅሷል። የኑሮ ውድነት በዜጎች ላይ የሚያሳድረውን ጫና ለመቀነስ የሸማቾች ህብረት ስራ ማህበራትን ማጠናከር እንደሚገባ የባህር ዳር ከተማ ነዋሪዎች ገለጹ። በከተማዋ የሸማቾች ህብረት ስራ ማህበራት በቁጥር በርካታ ቢሆንም አስፈላጊውን ምርት በበቂ ሁኔታ ከማቅረብ አንጻር ችግሮች መኖራቸው ይነሳል። የከተማው አስተዳደሩ የህብረት ስራ ማህበራት ጽህፈት ቤት በበኩሉ የሚስተዋሉ ችግሮችን ለመቅረፍ እየሰራ ነው ብለዋል። ሳሙኤል ወርቃየው ተጨማሪውን ይዞታል። ዛሬ በገዛንበት ዋጋ ነገ መግዛት አንችልም። ይሄ ዋጋ
ጭማሪ የት ላይ ነው የሚደርስ? ከዚህ ከሽንኩርት ላይ ሲጨምር ከጤፍ ላይም ደግሞ እየናረ ይሄዳል። ይህ ሐሳብ በባህር ዳር ከተማ በፍጆታ ምርቶች የገበያ ማዕከላት የገበያ ሁኔታን ቅኝት ባደረግንበት ወቅት ሸማቾችና ነጋዴዎች ያነሱት ነው። የከተማዋ ነዋሪዎች በግብርናም ይሁን በኢንዱስትሪ ምርቶች ከጊዜ ወደ ጊዜ እየጨመረ ያለውን የዋጋ ንረት እንዲህ ገልጸውታል። ገበያው ከእለት እለት እየጨመረ ነው የሚሄደው። ዛሬ በገዛንበት ዋጋ ነገ መግዛት አንችልም። ከፍ ምቢል ዝቅ ምቢል ተጠያቂ ያለ አይመስልም፣ ጠያቂ ያለ አይመስልም። ከዚህ ከሽንኩርት ላይ ሲጨምር ከጤፍ ላይም ደግሞ እየናረ ይሄዳል። ጤፍ አሁን 11,000 10,000 ገብቶ ነበር። አሁን ወደ 12 ወደ 13 እየገባ ነው ያለ። ጤፍ ራሱ ዋጋ በጨመረ ቁጥር ህብረተሰቡ እየተጎዳ ነው ያለ። በሌላ መልኩ ደግሞ በከተማው በሚገኙ ሸማች ህብረት ስራ ማህበራት ምርቶችን ሲሸምቱም ተመልክተናል። ስለ ምርቶች ዋጋ ልዩነትም ጠይቀናቸዋል። እኔ እዚህ ቋሚ ከስተመር ነኝ፣ ደንበኛ ነኝ። ባለቤቴ ምንም እዚህ ነው እየመጣን የምንገዛው። የወር አስቤዛ እዚህ ነው የምናደርገው፣ ያው ከጤፍ ውጭ ማለት ነው። እና ከገበያ ከነጋዴ ከምንገዛው ብዙ ልዩነት አለው። አሁን ለምሳሌ ስኳር እዚህ 140 ብር ነው፣ 140 ብር። ገበያ ግን ከሱቅ የምንገዛ 160 ብር ነው። ብዙ ልዩነት አለው ማለት ነው። ሳሙና የምንገዛ ከተባለ የ5 ብር የ10 ብር ልዩነት አለው። ዘይትም ስንገዛ አሁን ለምሳሌ እዚህ 1490 ከሆነ እዚህ ሱቅ 1530 ነው። እና ልዩነት አለው። እንደዚህ አይነት ልዩነት ስላለው ከዚህ ነው እየመጣን የምንገዛ ማለት ነው። መንግስት የኑሮ ውድነቱ በማህበረሰቡ ዘንድ ሊያደርስ የሚችለውን ጫና ይቀንሳል ብሎ ከነደፋቸው አማራጮች አንዱ የሸማቾች ህብረት ስራ ማህበራትን በየአካባቢው በማስፋፋት ምርቶችን በተመጣጣኝ ዋጋ ለህብረተሰቡ እንዲያቀርቡ ማድረግ ነው። በከተማዋ እነዚህን የሸማቾች ህብረት ስራ ማህበራትን ምርቶችን የማቅረብ አቅማቸውን ማጠናከር እንደሚገባም ነዋሪዎች ገልጸዋል። ይህ የህብረት ስራ ማህበር ተብሎ እንትን የሚለው እሱ ጠንከር ብሎ ቢቋቋምልን ይህ ሁሉ ጫና ላይኖር ይችላል እና ክትትል ቁጥጥር ከተደረገ ያ ለማህበረሰቡ ችግር ፈቺ ይሆናል ብዬ አስባለሁ። እንደዚህ አይነት ነገሮች ቢበረታቱ የመንግስት ሰራተኛውን ሸማቹን ለማረጋጋት ሸማቾች ማህበር እንደዚህ ቢቋቋም እናበረታታለን። መንግስት ቢደግፋቸው ብዬ አስባለሁ። በቁጥር ደረጃ በከተማ አስተዳደሩ 32 የሸማች ህብረት ስራ ማህበራት መኖራቸውን የሚገልጹት የባህር ዳር ከተማ አስተዳደር የህብረት ስራ ማህበራት ጽህፈት ቤት ኃላፊ አብርሃም ወርቁ ነገር ግን እነዚህ ማህበራት የሚፈለገውን ያክል ምርት ከማቅረብ አኳያ ችግሮች መኖራቸውን ተናግረዋል። እነዚህን የማስተካከል ስራዎች እየተሰሩ ስለመሆናቸውም ገልጸዋል። ዋና ችግሩ የካፒታል እጥረት ነው። ነገር ግን ያሰራር ችግሮችም አሉ። በዚህ አመት 200-300 ኩንታል ጤፍ ብቻ ያሰራጨ ሸማች ማህበር አለ። አንድ ኩንታል ደግሞ ያልሸጣል። ስለዚህ አሁን እኛ ምንድነው ነገር ግን ሪሶርስ አለው። ለምሳሌ የሚያለመው ሪሶርስ አለ። እነዚህን ሪሶርሶች የጋራ አድርጎ አባላትን ደግሞ የተሻለ ቁጠባ በማድረግ ስራዎች መስራት አለባቸው ነው የኛ እንቅስቃሴ። የሚመለከተው ጋር ተነጋግረናል። በተጠናከረ መንገድ በሶስቱም መንገድ በመንግስትም በከተማ አስተዳደሩ ማህበራትን ደግሞ በማጠናከር የተሻለ የኑሮ ውድነት ማረጋጊያ ሆነን ቀጣይ ግንዛቤ እየፈጠርና የአባላት ቁጥርን እያጠናከርና ካፒታል እየሰበሰብን ለማህበረሰቡ መድረስ አለብን። የኛ ስራ ነው፣ መስራት አለብን። ልክ ነው። በቀጣይ በዚህ አመት በ2018 በተጠናከረ መንገድ ሰርተን ችግሩን ለመቅረፍ ጥረት እናደርጋለን። እነዚህን ችግሮች በመቅረፍ በከተማዋ በህብረተሰቡ ዘንድ የኑሮ ውድነቱ የሚያሳድረውን ጫና ለመቀነስ ግብረ ኃይልም ጭምር ተቋቁሞ ወደ ስራ ስለመገባቱም ኃላፊው ገልጸዋል። ተመልካቾቻችን ለሰዓቱ ያዝናቸው የቢዝነስ ዘገባዎች እነዚህ ነበሩ። ከኛ ጋር ስለቆያችሁ እናመሰግናለን። መልካም ቀን ይሁንላችሁ።